ቱርካን የፈራችው ቀን ደርሰዋል። በመጨረሻም በፖሊስ ተይዛለች። ፖሊሶች ለጥያቄ እንፈልግሻለን ብለው ከነገሯት ቀናቶች ተቆጠሩ። ደብዳቤው ልከውላት ነበረ። እሷ ግን ሸሸች። እሷ ፖሊሶች ይዘዋት ትንሽ ጥያቄ ነበር መጀመሪያ የሚጠይቋት፣ ትንሽ ነበር የተጠራጠሩት። እሱን እንኳን ጥያቄ እንዳይጠይቋት ለማምለጥ ጥረት አረገች። ፖሊሶች ይህ ነገር ሲበዛባቸው እንደውም ትኩረት በጣም ስለሳበች ያዟት። ስትያዝ የምስኪን ፊት ነበር ያሳየችው። ከሶመር ጋር እንዲሁም ከሁለቱ ሴት ልጆቻቸው ጋር አብራ ነበረች፣ ከዴፍኒ እንዲሁም ከኪራዝ ጋር። አሁን ተይዛ ስትወሰድ ድንጋጤ ነበር የፈጠረ ልጆቹ ላይ። ቱርካን ወደ ፖሊስ ጣቢያ እንደቀረበች ፖሊሶቹ ጥያቄያቸውን ሊጠይቁ ተዘጋጅተዋል። ሶመር እነ ኪራዝን እቤት ይዞ መጣ። ዴፍኒ እያለቀሰች ነው። እናቴን ምን ሊያረጓን ነው የወሰዷት ብላ በጣም ፈርታ እያለቀሰች ነበረ። በአንድ በኩል ዳሪያን ብትሆን አሁን ስራ የላትም፣ ቤት ውስጥ ነበረች። እንዴ ሶመር ምንድነው ምን እየሆነ ነው ያለው ብላ ጠየቀችው። እሱ ደግሞ ዳሪያ ያው እንግዲህ ፖሊሶች በእናቴ ጉዳይ ቱርካንን ጥያቄ ሊጠይቋን ነው፣ ሌላ ነገር ምን ይሆናል እያለ ተጣርፎ እየወጣ ነበረ። መኪና ውስጥ ገብቶ በፍጥነት ይሄዳል። መኪናውን አስነስተው በፍጥነት ከቤት እየራቀ በመጣ ቁጥር ቱርካን ከዚህ ቀደም እየነገረችውን ነገር እያስታወሰ ነበረ። በተለይ እጇ ተባጭሮ አስታወሰ። እንደገና ደግሞ ሩቻን እናቱ ላይ ስትበሳጭ እያስታወሰ ነበረ። ከዛ ደግሞ ካርታል የሁሉም ሰው ጭንብል በጊዜው ይወልቃል፣ ከዛም በኋላ እውነቱ ያን ይወጣል ብሎን ነበረ። ሶመር እንዴት እያለ ራሱን እየጠየቀ ነው። ይህ ባልሆነ እያለ ብዙ ተመኘ። ስልክ እየደወለ ነበረ። በሌላ በኩል ሩቻን ከካርታል ጋር እየተደራደረች ነው። እንደ ሩቻን ምን እያልሽን ያለሽው? ምን እየጠየቅሽኝ እንዳለ ግን ታውቆሻል ይላታል። በጣም ቀላልና ግልጽ ነው። አድርግ ያልኩን ነገር ታደርጋለህ። ይኸውልህ ካርታል አንተ ቱርካን እንደምታፈቅራት ታውቃለሁ። ለእሷ ፍቅር ደግሞ ብለህ እንደምትሞትላት ማውቃለሁ እና ምንም አታመጣም። በቃ ዋጋ እንድትከፍል ከፈለግን ችግር የለም፣ እኔ እያሰብኩትን ነገር አደርጋለሁ። ግን እዚህ ጋር አማራጭ እየሰጠውክ ነው አለችው። እንዴ ወይዘሮ ሩቻን ምን እያልሽን ያለሽውን? ታዲያ እኔት ብዬ ነው ቱርካን ምፈታት? እንዲህ በቀላሉ ልፈታት እችላለሁ እንዴ አላት። አዎ ትፈታታለህ፣ ቀላል ነው። ሂድና የፍቺ ኬዝ ክፈት፣ ሄደ ፍርድ ቤት አመልክት፣ ቀላል ነው ለአንተ በጠበቃ በኩል። ከዛ ቱርካንም እሺ ብላ ትስማማለች። ቱርካንና ሶመር ከዛ ይጋባሉ፣ ደስተኞች ናሉ። አይንህ እያየ እነሱ ደስተኛ ሆነው ተጋብተው ይኖራሉ አለችው። ተበሳጭቶ እያያን ነበረ። ከዛ ድንገት ኦዛር እየመጣ ካርታል እስኪ ያልሽኝን ነገር አድርጋለሁ ብሎ እየወጣ ነበረ። ተናዷል። ኦዛርን በር ጋር አገኘው። እንዴ ካርታል እዚህ ምን ልታደርግ መጣ አለው። ሚስትን ላናግር ነበር የመጣሁት ብሎት ሄደ። ኦዛር ጋር እየገባው ወደ ውስጥ ገባ። ሩቻን የምትወጂው ምግብ አመጣሁልሽ እያለ እያቀረበላት፣ ካርታል ግን ምን ሊያደርግ መጣ ብሎ ጠየቃት። ምን ሊያደርግ ይመጣል? ያው ሊጠይቀኝ ነው ወይ ስለ ስራው ሊያወራኝ፣ ሌላ ምን ይሆናል አለችው። ሩቻን እባክሽ ሌላ ነገር ካለ እባክሽ ንገረኝ እባክሽ ብሎ እየጠየቃን ነበረ። ኦዛር ዝም ብለህ ነው የምትጨነቀው፣ ምንም ነገር የለም ትላለች። ተቀመጠ። ሩቻን ታውቂያለሽ ስማችን ጠፍቷል፣ በጣም ብዙ እየከሰርን ነው። በአመቱ መጨረሻ ላይ ሙሉ ለሙሉ መክሰራችን በመጨረሻ በባንክ ደረጃ ይታወቃል። የሆነ ነገር ማድረግ አለብን አላት። ችግር የለም ምንም እንዳታስብ፣ ችግር የለም ሁሉም ነገር ይስተካከላል። አሁን ሶመር ልጃችን በመጨረሻም ሁሉን ነገር መቆጣጠር ይችላል። እስኪ ለሱ ትንሽ እንኳን እንዲያስተካከል እድል እንስጠው ብላ የጠየቀችው ነበረ። ዝም ብሎ ይመለከታታል። ከዛ መጣኝ ብሎ እየወጣ ነበረ። እሷ ወደ ቤት ደወለች። ለሰራተኛው ነገር እያለቻት ነበር። ሰራተኛዋ ወደ ታችኛው ክፍል እየወረደች ፎቶ ይዛ እየሄደች ነበረ። የታጠበ በትልቁ የታጠበ የቱርካን እንዲሁም የሶመር ፎቶ ነው፣ የሰርጋቸው ፎቶ። በታችኛው ክፍል ሰራተኛዋ ስትመጣ እባካችሁ በውስጥ በኩል እንዳይከፈት አድርጉት፣ ይሄ ሩቻን ትእዛዝ ነው ስትላችሁ ነበረ። ውስጥ ገብተው ክፍሉን እያስተካከሉት እስር ቤት ነበረ። እታች አልጋ እንዲሁም የሽንት ቤት መጠቀሚያ አለ። ልክ ሁሉም ነገር እንደ እስር ቤት ነው፣ የሆነ 4 ማዕዘን ቤት ውስጥ። ከዛ በኋላ ሩቻን ይህንን ለሆነ ሰው እስር ቤት አርጋ እንደምታኖረው ነበር ለኦዛርም ስትነግረው የነበረው። ሶመር ፖሊስ ጣቢያ መጣ። ቱርካን ቃሏን እየሰጠች ነበር። በርጋ ቆሞ እየተመለከተ ነበረ። ፖሊሱ ይጠይቃል። እሺ ወይዘሮ ሩቻል እንግዲህ የድሮ የባለቤትሽ እናት ናት አይደለ ብሎ ጠየቃት። አዎ እያለች እሷ ተመልሳለች። ሶመር ፍጥጥ ብሎ ይመለከታል። ከእሷ ጋር የሆነ አለመግባባት ተፈጥሮ ያውቃል ብሎ ጠየቃት። ኧረ በጭራሽ ስትል ነበር። ነገር ግን እዚህ ጋር ሪፖርቱ ላይ እንደሚለው እሷ አስገድዳ ልጅሽን እንደነጠቀችሽ ነው። በተለይ ደግሞ ለአባቷ የማሳደግ ነጻነትና መብት እንዲሰጠው እንዳስደረገች ነው። እንግዲህ ይሄ ማለት ወይዘሮ ሩቻል የልጅሽን የአባት ስም ለማስወገድ እንደሞከረችም ጥረት እንዳደረገችም እዚህ ጋር ይናገራል አላት። በእርግጥ ነው ውሳኔ ያልተቀበልኩትም፣ ትንሽ ተናድጄ ነበረ፣ ምክንያቱም ልጄን እንደማጣት አይነት ስሜት ተሰምቶ ነበረ። ግን አሁን ምንም ችግር የለብንም። አየህ እንደውም እኔ ለልጄ ብዬ ኑሬን እነ ሩቻል ቤት ውስጥ አድርጌ ያለው ችግር ቢኖረው እኔ እዛ ልሄድም ነበረ። ከልጄ ጋር በሰፊው ጊዜ እያሳለፍኩኝ ነው። ይህ እንግዲህ በአቶ ሶመርና በወይዘሮ ሩቻል ፈቃደኝነት ላይ የተመሰረተ ነው ስትል ነበረ። ታዲያ መቼ ነበር ለመጨረሻ ጊዜ ወይዘሮ ሩቻል ያየሻት ብሎ ጠየቃት። ከዛ ቱርካን አሰበች። ያስታወሰችው ከሩቻል ጋር እየተደባደበች ነበረ፣ እያነቀቻት። ይህን ሁሉ አስታወሰችን አላስታውስም ብላ እዚጋ ውሸቷ አንድ ጀመረ። ይመስለኛል ግን ቤት ያየዋት ይመስለኛል አለች። ሶመራውን ፍጥጥ ብሎ ይመለከታታል። ስታስብ እሷ ጠላት አላት ወይም ደግሞ የባላንጣ ምናምን ነገር አላት። እኔ እንደማውቀው ድረስ ምንም ማውቀው ነገር የለም በማለት ተናገረች። ታዲያ እሷን ምናልባት ያጠቃታል ብለሽ መገምቹ ሰው አለ ብሎ ጠየቃት። አላውቅም፣ እሱንም አላውቅም ብላ ቱርካን እየመለሰች ነበረ። ከአቶ ሶመር ጋርስ እያላን ነበረ፣ ከሱ ጋርም እየተገናኘን ነው ብላ ይጠቀሽ ነበረ። ከዛ ከካርታል ጋር ቢጋቡም እንኳን እንዴት ከሶመር ጋር አሁንም ቢሆን አንድ ላይ እንደሆነች እየጠየቃን ነበረ። ለልጇ ብላ እንደሆነ አጫጭር መልስ ሰጠች። ከዛ ፖሊሱ ፈርም ያላትና እንድትወጣ እየጠየቃን ነበረ።
ነበረ። ከዛ ሶመር ቱርካን እንዴት ነሽ ብሎ ሲጠይቃት ዝም ብላ አየችውና አቀፈችው። በቃ እንሂድ እያለ ያባብላታል። በሌላ በኩል ካርታል ቢሮ ውስጥ ነው ያለው። ሩቻል ያስጠነቀቀችውን ነገር ያስታውሳል። የቱርካን ህይወት አንተ ማዳን ካልፈለክ ማንም መጥቶ አያድናትም እያለችው ነበረ። ይህን መስዋዕትነት መክፈል እንዳለበት ራሱ ያሳምናል። ዳሪያ በሌላ በኩል ከሀይላ ጋር እየተነጋገረች ነው። ቱርካን ምን አርጋ ነው የተወሰደችው ብላ እየጠየቀቻት ወደ ታችኛው ምድር ቤት ልትሄድ ነበረ። ሰራተኛዋ እያስቆመቻት ነው። በሌላ በኩል ዶኖሽ እንዲሁም ኡዛይ አሁን ምርጥ ጓደኛሞች ሆነዋል። ሁለቱም በባህር ዳርቻ ተቀምጠው እየወሩ ነበረ። ቅድም ሲሄድ ዳር ኡዛይና ዶኖሽ አይቷቸው ነበረ። ከዛ ኡዛይን ጠራው የሆነው ዶክመንት ነገር ሊሰጠው። ከዛ ዶኖሽን ምንም እንደማያውቃት መስሎ ነበር እየሄደው። ከዛ እሷን ተናዳለች። አየዋረለ ምን አይነት ቦታ ሲሰጠኝ እንደነበረ ይሄ እኮ ለሁሉም ነገር እኮ ግልጽ እኮ ነው። ልክ እንደማያውቀኝ እኮ ነበር እኮ የሆነው። ቆይ በመካከላችን ምንም ነገር እንደሌለ ሆኖ ለአመታቶች ያልጠፋ ከህይወቴ ተሰወረ። ከዛ ደግሞ ተረጋግቻለሁ ብዬ ሳስብ ደግሞ መጣ መልሶ በጠበጠኝ እያለች ስታለቅስ ነበረ። ኡዛይ በዚህ ሰዓት ላይ እሷን ማጽናናትና ማባበሉን ቀጠለ። ይኸውልሽ አሁን አንቺ እዚህ ጋር ምንም አላጠፋሽም። ምንም ያረግሽው ነገር የለም። አውቃለሁ ሴርዳር በቀላሉ ይቅር ሊባል የማይችል ስህተት ነው የሰራው። ነገር ግን በቃ እሱ የአንድ ጊዜ አድርጎታል። ግን ልታናግሩ ይገባል። ቢያንስ እሱ የሚለውን ነገር ስሚ። ምንም ችግር የለም እያላን ነበረ። ሰልችቶኛል፣ አስጠልቶኛል እያለችው ነበረ። እንደውም ሳታስበው ራሷን ማጣጣል ጀመረች። ኡዛይ ደግሞ እንደዛ አትበይ ብሎ እያባበላን ነበረ። ኡዛይ በዚህ ሰዓት ላይ እሷን የሚያጠነክራት ሰው ሆኖ ተገኘ። እያቀፈ ያባብላታል። በመጨረሻም ሴርዳር ደግሞ በሁሉም ነገር ተስፋ ቆርጧል። አሁን የልጅነት ፎቶቸውን እየተመለከተ ማልቀስ ጀመረ። ካይሊን ጋር ከዚህ በኋላ በሰላም እንደማይቀጥል ያውቀዋል። ከዶኖሽ ጋርም ተጋጅቷል። ሶመር እየተመለሰ ነው ያለው ከቱርካን ጋር ነው። ቱርካን ምንም እየገባኝ አይደለም። እስካሁን ድረስ ፖሊሶች እየፈለጉሽ ነበረ። እንዴት እስካሁን ታዲያ ዝም አልሻቸው? ምን ማለት ነው እያለ ነበረ። ሶመር አጨቅጭቀኝ በቃ ምን ሆናል? እኔ በብዙ ነገር ቢዚ ሆኜ ነበር አለችው። ምን ማለት ነው? እንዴት ነው ቢዚ የምትሆኘው እንዴ? አንድ ጊዜ 5 ደቂቃ እኮ ነው በቃ ሄደሽ ጥያቄ እኮ ነው የሚጠይቁሽ። አሁን የጠይቁሽን ጥያቄ እኮ ነበር እኮ የሚጠይቁሽ። መተሽ ከመያዝ እንዴ አይሻለም እንዴ እያላን ነበረ። ከዛ እሷ በቃ እንደዛ ነበር መሆን የነበረበት አለችው። ቱርካን እባክሽ የደበቅሽ ነገር ካለ ንገሪኝ ይላታል። ምንድነው የምደብቅ? ምንም አልደበቅኩም አለችው። አይኑን እያየች ነበር የምትዋሻው። እጇን እየተመለከተ ነበረ። እጇን ጎተተው። ታዲያ ይሄ ምንድነው የተቧጨረው? ቱርካን ይኸውልሽ ለአንዴና ለመጨረሻ ጊዜ ነው የምጠይቀሽ። እማዬን ለመግደል ሞክርሻል አልሞከርሽም እያላን ነበረ። ምንድነው የምታወራው? አብዳል አሁንስ በጣም ነው ያበዛው አለችው። ጥያቄ እኮ ነው የጠየኩሽ። ይኸውልሽ የዛለት በጣም ብዙ ስሜት እየሆንሽ ነበረ። እጅሽም ገና ነበር ያኔ አልደረቀም ነበረ። ተመልከቺ እማዬ ያኔ ኮማ ውስጥ እያለችም አልመጣሽም ነበረ። ሶመር ምናልባት መናገር ያለብሽ ነገር ካለ ተናገር ይላታል። ሶመር ይኸውልህ ዝም ብለህ በዙሪያ ጥምጥም አትሄድም። ለመናገር የፈለግከው ነገር ካለ ፊት ለፊት ተናገር። ደንግጬ ነበር በቃ ምክንያቱም ልጄን ባይል ነጥቃችኝ ነበረ። እናትህ ሩቻን ልጄን ባይል ነጠቀችኝ እኮ ብላ ስትቆጣ ተናድሽባታል። እንዲሆነም ተናድሽባታል አይደለ? እናቴ ላይ ተናድሽባታል፣ ቂም ይዘሽባታል አይደለ አላት። ዝም ብላ አየችው። ሶመር ይኸውልህ የማይመስል ነገር ማውራት ጀመርክ አለችው። ቱርካን ተመልከችኝ ቂም ይዘሻል አይደለ? ምናልባት እየዋሸሽኝም ጭምር ነው። ነገር ግን ይሄ ህይወት ጉዳይ ነው። ይሄ ህይወት ደግሞ የኔና አንቺ ህይወት ነው። በይ ተናገሪ። እዚህ ጋር ያረግሽው ነገር ካለ ተናገሪ። እናቴን ለመግደል ሞክረሻል አልሞከርሽም አላት። አብዳል ለይቶልሃል አብዳል ብላ ከመኪና ወጣች። እሱም ከመኪና እየወጣ ነበረ። ሶመር የፈለገ ሩቻሌ ልናድርባት እችላለሁ። በወቅቱ በጣም ተበሳጭቼ ነበረው አልዋሽም። በጣም አናዳይ ነበረ። የሆነ ነገር ባረጉሉ ደስ ይለኝ ነበረ። ግን እንዴት ብዬ ነው እናትን ለመግደል የመሞክረው? እንዴት ነው የምታስበኝ? በጭራሽ አላረገውም። እንደዚህ የማየውን ነገር ነው ስትለው ነበረ። መናገር ያለባት ነገር ካለ የደበቀችው ነገር ካለ እንድትነግረው እየጠበቀ እሷ ምንም የለም አለችው። አቀፋት፣ አመናት። ውስጤ በጣም በሺ የሚቆጠር ጥያቄ አለ። ነገር ግን ምን ማለት እችላለሁ አላት። ምንም አታስብ እናትህ ደህና ትሆናለች እያለችው ነበረ። ካርታል ቢሮ ውስጥ ነው ያለው። በድንገት ወደሱ ቪጋን እየመጣች ነው ገንዘብ ይዛ የተለያዩ ዶክመንቶችም ጨምሮ ካዝና ውስጥ እየከተቱ ነበረ። በድንገት ሙስጣፋ መጣ። ረበሽኳቸው መሰለኝ ልሂድ እያለ ነው። ከዛ ወዲያው ቪጋን እየጨረሰች ሙስጣፋ ተመልሶ ሊገባ፣ በሌላ በኩል ቱርካን ተለቃለች ወደ ቤት እየመጣች ዴፍኔ ሮጣ ሰላም እያለች ነበረ። ኪራዝ እዚህ ጋር እየከፋን ነበረ። ከዛ በኋላ ኪራዝ ነይ ልቀፍሽ እያለች ቱርካን ጠራቻት። ኪራዝ በጣም ደስ አላት። ሶመር ከዛ ከኪራዝ አጠገብ ተቀመጠ። አብረው እየተሳሳቁ ያወራሉ። ዶኖሽ ወደ ቤት እየገባች ነው። ዳራ እየደወለችላት ነው። ላናግርሽ ፈልጋለሁ እንገናኝ እያለቻት እየተቀጣጠሩ ነበረ። ከዛ ዶኖሽ ወደ ውስጥ እንደገባች ኔዜት ዛሬ ቤት የሚመጣ እንግዳ ላይ እያለቻት ነበረ። ሳደግ ገና ካሁኑ ነስሪን እየናፈቀችው ነው። የእሷን ሹራ ወንበር ላይ አስቀምጠው ዝም ብሎ ይመለከታል። ዶኖሽ አባቷን እያገኘችው ነበረ። ዛሬ ደግሞ ምንድነው ምን ተፈጠረ ስትለው ምንም ዛሬ እንግዳ ይመጣል እያለ ሹራቡን እያነሳው ነበረ። ነስሪ የምትቀመጥበት ቦታ ላይ ሁሌም ሹራቡ ይኖራል። ነገር ግን ዛሬ እያነሳው ነው። ዶኖሽ ለምን ይነሳል ብላ ተነጫንጫ ትሄዳለች። በሌላ በኩል እነ ሶመር ቁርስ እየበሉ ናቸው። ሙስጣፋ ወደ ስራ ሊድ እያለ ነው። እንደተለመደው ዳሪያን ልጃቸውን ትምህርት ቤት እንዲያደርሱ እየጠየቃት ዳሪያን ሙስጣፋ ትንሽ እንደተቆራረፉ ያሳብቃል። ከዛም በኋላ ሙጂጋን ከደቂቃዎች በኋላ እነ ሳድቅ ቤት ጋር ደረሰች። ወደ ውስጥ እየገባች ነው። እነ ሳድቅ እየተቀበሏን ነበረ። ሁሉንም እያስተዋወቀ ነበር። ሳድቅ ይሄ ወንድሜ ነው ፋቴ ይባላል ብሎ አስተዋወቃት። ከዛ የፋቴ ሚስት እች ደግሞ ጃፍርዬ ትባላለች እያለ አስተዋወቃት። ከዛ በመጨረሻም ወደ ውስጥ ትገባ ነው። ወደ ውስጥ ትገባለችና ባለታኮ ጫማን አርጋ ልገባ ስሊፐር ካለ ስጡኝ አለች። ቤታቸውን አክብራ ሰጧት። ወደ ውስጥ እየገባች ነበረ። ከዛ ስታይ በጣም ተገረመች። ቤታችሁ በጣም ያምራል ስትል ነበረ። ከዛ ሁሉም አይኗን ይመለከቷታል። ሳድቅን ፈገግ ብሎ
ያያታል። ከዛ እነ ፋቲ ከተቀምጡበት ተነስቶ ሄዶ ኡዛይ በሌላ በኩል ከዶኖሽ ጋር ስልክ እያወራ ነበረ። ምን እያረክ ነው ትሏለች። ለምሳሌ ፒዛ እየሰራሁ ርቦኛል አንቺስ እያላን ነበረ። እኔ እንኳን ትንሽ ቆያለሁ እንደዚህ ነገር ትወዳለህ እንዴ ብላ የጠየቀችው በደንብ እየተግባቡና ሳይታሰብ ብዙ እየተቀራረቡ እየመጡ ነበረ። ስልክ እያወራች እያለ ድንገት ፋቴ መጣ። ፋቴን ስታይ በቃ ስልኩን ልዝጋው ብላ ስልኩን ዘጋቸው። አትመጪም እንዴ ምግብ አበይም እንዴ ይላታል። አልፈልግም አለችው። ይኸውልሽ ዶኖሽ እባክሽ እንደዚህ እንደተናደርሽብኝ አውቃለሁ፣ ነገር ግን እውነት እናትሽን ሳጣ እኔም እንደዚህ ሰበር ነበር ያልኩት እና ያው ወንድሜም ቢሆን ያው ነስሪን ሲያጣ በጣም ከባድ ጊዜ ነበር ያሳለፈው። በተለይ ደግሞ አንቺ አልነበርሽም ያኔ ላለፉት 5 ዓመታቶች እኔ ከሱ ጎን ነበርኩኝ በብዙ ነገር ሳግዘው ነበር እያለ ሲያወራ ምንም ብትለኝ ምንም አይዋጥልኝም አንተ የምትለኝ ነገር አለችው። ትቷት ወጣ። እሷ ወደ እናቷ መኝታ ክፍል መጣች። ወደ ነስሪ መኝታ ክፍል ከመጣች በኋላ የእናቷን ሾራብ እያደረገች ነበረ። ዶኖሻት መጣም እንዴ ሲባባሉ ነኔዜት ምግብ ቀርቦ ሊበሉ ብለው እሷ መጣችና ተቀመጠች። ሙጂጋንን አልወደደቻትም። ሳይታሰብ እየቀናችባን ነበረ። ሙጂጋን የኡዛይ እናት መሆኗን ጭራሽ ያወቀችም አይመስልም። ከዛ ቁጭ ብለው ምግባቸውን እየበሉ ድንገት ዶኖሽ ዝም ብላ ስለ ነስሪን ስለ እናቷ መናገሯን ጀመረች። እንዴ ዶኖሽ ግን እኮ ይሞቃል እኮ በዚህ ሰዓት በርዶሽ ነው ወይስ ትንሽ አመም አድርጎሻል ብላ ሙጂጋን እየጠየቀቻት ነበር። አይደለም ይሄ እናቴ ሹራብ ነው ለዛ ነው ብላ እሱን እቅፍ አድርጋ እያረገችው ነበረ። ከዛም በኋላ ፋቴ ዞሮ ይመለከታታል። በሌላ በኩል አሁን ሩቻን ከሆስፒታል ልትወጣ ነው። ሙሉ ጤንነት ላይ ነው የምትገኘው። ሳድቅ ስለ ስራው እያናገራን ነበረ። ከዛ በኋላ በማል በድንገት የሆነ ፍንጭ እያየ ነው ከሷ። ይህም እንዳስታወሰችና አውቃ ረስቻለሁ እያለች እንዳለ ገባው። ሩቻል አስታውሰሻል አይደለ? ሩቻል ንገረኝ እባክሽ። ታዲያ ለምንድነው ምንም ነገር አላስታውስም ምናምን ነገር ስትይ ነበረው ምንድነው ነገሩ እያላ ነበረ። ድንገት ነርሷ መጣች። ኦዛር እርሳው በቃ ስትለው ነበረ። ንገረኝ እያላት ድንገት ሶመር መጣ። ዝም በል በቃ እያለችው ሶመር እንደገባ በሏ እንሄዳለን አይደለ እያለ ከእናቱ ጋር እያወራ ነበረ። ምን እንደተፈጠረ አልጠረጠረም። ሙጂጋን ከካላንደር ቤተሰብ ጋር አሁን እራት ከበላሽ በኋላ ደግሞ ቁጭ ብላ እያወራች ነበር። ሁሉም ሶፋ ላይ ተቀምጠዋል። ኔዜት መጀመሪያ ሙጂጋንን እንደምታናግራት አይደለም አሁን የምታናግራት በስነስርዓት ጸባይ ባለው መንገድ ነበር የሚያወሩት። አብረው ይጫወታሉ፣ ብዙ ያወራሉ። ዶኖሽ ደስ እያላት አይደለም። ዶኖሽ ሙጂጋናን ቢሆን የኡዛይ እናት መሆኗን ዘንግተዋለች። ነገር ግን እየቀናች ነበረ። ገና ካሁኑ ሳድቅ ምናልባት ሚስት አገኘ በሚል ስጋት ምክንያት ይመስላል በጥርጣሬና በስጋት መንፈስ ነበረ እንደዚህ አፍጣ የምታያት። በሌላ በኩል ቱርካን ቤት መታለች። እንደመጣች አሁንም ቢሆን ቤቱን እየበረበረች ነው። መኝታ ክፍላቸውን እያገላበጠች ተበረብር ጀመረ። ምንም ልብስ አልቀራትም። የሶመርን ኮት በሙሉ አውታ ስትበረብር ምን እያረሽ ደግሞ አንቺ ምን ፈልገሽ ነው ስትላ ነበር። ምንም ብለሆነ መበርበሯን ቀጠለች። ምን ማለት ነው ደብዳቤ ፈልገሽ ነው አለቻት። አንቺ ጋር ያለው ዳሪያ አግኝተሽዋል ባክሽ ካገኘሽ ስጭኝ አምጫ ስትላ ነበር። ኧረ እኔ ጋር አይደለም ነገር ግን ውስጡ ምን እንዳለው ግራ ገብቶኛል እየጠየኩሽ እኮ ነው። እዛ ምንድነው ቆይ ጻፍሽው ምን ብለሽ ነው ጻፍሽው ውስጥ አለቻት። ቱርካን ደግሞ ምንም የሰነበት ደብዳቤ ነበረ እፈልገዋለሁ ለሶመር ነበረ የጻፍኩለት ያኔ ዲፍን ይዣት ላመልጥ ስል ነገር ግን አሁን ጸጥቶኛል እና ላገኘው ፈልጋለሁ አለቻት። እና ይሄው ብቻ ከሆነ ታዲያ ምንድነው ምን ችግር አለው ታዲያ ወይስ ሌላ ነገር አለው ስትላ ነበረ። ተይኝ በቃ ዳሪያ በፍላም መፈለጓን ጀመረች። ወይስ ሌላ ነገር ጽፈሻል ተናዘሻል ልረዳሽ እየሞከርኩኝ ነው አለቻት። እየረዳሽኝ አይደለም ያንቺን እርዳታ አልፈልግም ብላ ተጨንቃ ተቀመጠች። ዳሪያ በጥርጣሬ ትመለከታታለች። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።